አርእስተ ዜና የሃይማኖት ክብርና አንድነትን የሚያናጉ ትንኮሳዎችን በጋራ ሊያወግዙ ይገባልም ተባለ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። የአዲስ አበባ ቀላል ባቡር የዲጂታል ትኬት ሽያጭ ሊጀመር እንደሆነ ተገለጸ። እስራኤል 5 ሊባኖሳውያን እስረኞችን መፍታቷም ተገልጿል። እስራኤል በረመዳን በፍልስጤም ሴት እስረኞች ላይ የምታደርገውን ጥሰት አባብሳለችም ተባለ። ኩዌት በመስጂድ ውስጥ የሚደረጉ የንግድ ማስታወቂያዎችን አግዳለች። ሳውዲ አረቢያ የሐጅ አገልግሎት አቅራቢዎችንም አስጠነቀቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ሙስሊም ሆነ የክርስቲያን ሃይማኖት ተከታዮች የሃይማኖት ክብርና አንድነትን የሚያናጉ ትንኮሳዎችን በጋራ ሊያወግዙ እንደሚገባ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ አሳስበዋል። ከህይወታችን በላይ የምንወዳቸው ውዱ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ክብር መንካት ህዝበ ሙስሊሙ የሚያስቆጣ ድርጊት በመሆኑ በዚህ ትንኮሳታ ላይ የተሳተፈ ግለሰብ በህግና በህግ አግባብ ወደ ፍርድ ቤት ለማቅረብ ምክር ቤቱ የጀመራቸውን እንቅስቃሴዎች እንዳለ ፕሬዝዳንቱ ገልጸዋል። የሃይማኖት ተቋማት አንድነትና ሰላምን የሚኮንኑ ትንኮሳዎችን የሚፈጥሩና ግለሰቦች የሃይማኖት ተቋማትን እንደማይወክሉ ተረድቶ በትንኮሳ ላይ የሚሳተፉትን ለህግ እንዲቀርቡ የጋራ ትብብር ማድረግ ይኖርባቸዋል ሲሉ ፕሬዝዳንቱ አሳስበዋል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር የተዳፈረው ግለሰብ ሃይማኖቱን ወክሎ ያደረገው ባለመሆኑ ግለሰቡ ህጋዊ እርምጃ እንዲወሰድበት ይደረጋል ያሉት ፕሬዝዳንቱ መንግስት የድርሻውን ኃላፊነት በመወጣት ለህዝቡ እንዲያሳውቅም መልእክታቸውን አስተላልፈዋል። ህዝበ ሙስሊሙም የመንግስትን እርምጃ መጠበቅ እንዳለበትም አሳስበዋል። የሐጅና ኡምራ ጉዞን በተመለከተ ብዙ ሁጃጆች በመዘግያታቸው ምክንያት ከሳውዲ ሐጅ ኮሚቴ ጋር በመነጋገር ቀነ ገደቡ እስከ ረመዳን 29 2017 እንዲራዘም መደረጉን ዛሬ ወቅታዊ ጉዳይ በሰጡት መግለጫ ተናግረዋል። አያይዘውም በእነዚህ ቀሪ ቀናቶች የሐጅ ንያ ያላቸው በሙሉ አጋጣሚውን እንዲጠቀሙ ሲሉ ፕሬዝዳንቱ አስታውቀዋል። የዚህን ሙሉ መግለጫ ከዜና በኋላ ወደ እናንተ የምናደርስ ይሆናል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት በዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጓል። ህንድ የሚገኘው የኢትዮጵያውያን ኤምባሲ ከታይላንድ ዋንዳ ከተማ ባንኮክ 600 ኪሎ ሜትር ርቀት ላይ በሚገኘው በመጠለያ ጣቢያ ዲፕሎማቶችን በማሰማራት ባደረገው ጥረት ወደ ሀገራቸው እንዲመለሱም ተደርጓል። በተያያዘም መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያን ወደ ታይላንድ በማሸጋገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝ የውጭ ጉዳይ ሚኒስቴር መረጃ ማመላክቷል። መንግስት በዚህ አጋጣሚ በድጋሚ ህብረተሰቡ ከህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመበት አገራት ከሚያደርገው እንቅስቃሴዎች እንዲቆጠብም አሳስበዋል። የአዲስ አበባ ከተማ ቀላል ባቡር ትራንስፖርት አገልግሎት ከፊታችን ሰኞ ጀምሮ በተመረጡ የትኬት መቁረጫ ጣቢያዎች የዲጂታል የትኬት ሽያጮች በሙከራ ደረጃ እንደሚጀምር ማስታወቋል። የዲጂታል የትኬት ሽያጭ በዳግማዊ ምኒልክ ጦር ኃይሎች ሀያት ስቴዲየምና ቃሊቲ መስመሮች በሙከራ እንደሚጀምር የአገልግሎቱ ዋና ስራ አስፈጻሚ ዶክተር ብርሃኑ አበባውን ገልጸዋል። የባቡር ትኬት መቁረጫ ሱቆች ከባቡር ጣቢያዎች የራቁ በመሆናቸው ትኬት ለመግዛት ያሉ እንግልቶችን ለማስቀረጥ ሲባል አገልግሎቱ ዲጂታላይዝድ ማድረግ አስፈልጓልም ብለዋል። ተገልጋዮቹ በቴሌብር በኩል ትኬት መቁረጥ እንደሚችሉ ጠቅሰው ሞባይል ለሌላቸው ተገልጋዮች የወረቀት ትኬት እንደሚቀጥል ማስታወቀዋል። የአዲስ አበባ ቀላል ባቡር አገልግሎት በ19 ባቡሮችና በ39 የትኬት መቁረጫ ጣቢያዎች አገልግሎት እየሰጠም ይገኛል። በዓለማችን የተለያዩ ስፍራዎች የሰዎች ያኗኗር ዘይቤ የሚያሳይ መሰናዶ ቀጥሎ ይቀርብልናል። ሀያት ከማል አሰናድተዋለች። በዓለም ላይ ምንም አይነት የእንስሳት ተዋጽኦ የማይመገቡ ወይም ቪጋን በርካታ ሰዎች አሉ። ምንም እንኳን የእንስሳት ተዋጽኦን አለመመገብ በዓለማችን የተለመደ የመጣ ቢሆንም የስጋ ተጠቃሚዎች ቁጥር ደግሞ ከእጥፍ በላይ ነው። በእንግሊዝኛው ቪጋን ተብለው የሚጠሩ ሰዎች ምንም አይነት ስጋ፣ እንቁላል፣ አሳ ወይም ማር በአጠቃላይ የእንስሳት ስጋና ከእንስሳት የሚገኙ ምግቦችን አይመገቡም። ምንም አይነት የእንስሳት ተዋጽኦን አለመጠቀም የሚለው ሐሳቤ ለምግብነት ስለሚጠቀሟቸው ነገሮች ብቻ አይደለም። በማንኛውም መልኩ በእንስሳት ላይ የሚፈጸምን ብዝበዛ መቃወምም ያካትታል። ይህ ማለት ደግሞ ከእንስሳት ቆዳ የሚሰሩ አልባሳትን እስካለ መጠቀም ድረስ ማለት ነው። ይህንን የህይወት መንገድ ለመከተል ጠበቅ ያለ ውሳኔ ማሳለፍ ይፈልጋል። በዓለማችን ከሌላው ጊዜ እጅግ በጨመረ መልኩ ሰዎች ከእንስሳት ተዋጽኦ ነፃ የሆኑ ምግቦችን ለመጠቀም ብዙ ገንዘብ እየከፈሉ ነው። ከተክሎች ጋር የተያዙ ምግቦችም በበይነ መረብ ለመላው ዓለም እየተቸበቸቡ ነው።
ማንኛውም አይነት የእንስሳት ተዋጽኦ ስለማይመገቡ ሰዎች ሊያውቋቸው የሚገቡ 5 ነገሮችን እነሆ። ታሪካዊ አመጣጡን ስንመለከት ምንም አይነት የእንስሳት ተዋጽኦ የማይመገቡ ሰዎች ማህበር የተቋቋመው እንደ አውሮፓውያን አቆጣጠር በ1944 እንግሊዝ ውስጥ ነው። ዋትሰን የተባለ ስጋ የማይመገብ ሰው በስጋ ማቀነባበሪያዎች ውስጥ በእንስሳት ላይ የሚፈጸምን ግፍ ከተመለከተ በኋላ ነው ይህንን አስተሳሰብ ማራመድ የጀመረው። ምንም አይነት ስጋ ነክ ምግቦችን ያለ መመገብ አስተሳሰብ ከመጀመሩ ከ2500 ዓመታት በፊት ግን በጥንታዊ ህንድና ምስራቅ ሜዲትራኒያን አካባቢዎች የተለመደ እንደነበር የታሪክ ተመራማሪዎች ይናገራሉ። ህንድ ውስጥ ከፍተኛ የተከታዮች ቁጥር ያለው ሂንዱይዝም ሃይማኖት እንስሳት በተለይ ላሞች ስጋቸው መበላት እንደሌለበት የሚገልጽ ሲሆን የዚህ ዘመነኛ አስተሳሰብ መነሻ ተደርጎም ይወሰዳል። ቡድሂዝም፣ ሂንዱይዝምና ጃኒዝም የተባሉ ሃይማኖቶች ተከታዮች ሰዎች ማንኛውም አይነት እንስሳት ላይ ህመም ማድረስ የለባቸውም ብለው ያምናሉ። በ500ኛው ክፍለ ዘመን የኖረው ታዋቂው ግሪካዊ ፈላስፋና የሂሳብ ባለሙያ ፓይታጎረስ በእንስሳት ላይ የሚፈጸሙ ግፎችን በእጅጉ ይቃወም ነበር። ወደ ስጋችን ሌላ ስጋ ማስገባት ርኩስነት ነው ብሎ ያምንም ነበር። የአንድን ሰው ህይወት ለማስቀጠል የሌላውን ፍጥረት ነፍስ ማጥፋት የወንጀሎች ሁሉ ወንጀል ነው በማለት ሲከራከርም ኖሯል። ቬጋን መሆን የጤና ጥቅሞችን ስንመለከት በቅርቡ እንግሊዝ ውስጥ በተሰራ ጥናት መሰረት ማንኛውም አይነት የእንስሳት ተዋጽኦ ከማይመገቡ ሰዎች 49% የሚሆኑት ለጤና ካለው ጥቅም የተነሳ የአመጋገብ ስርዓቱን እንደመረጡ ተናግረዋል። ቀይ ስጋና ሌሎች በፋብሪካ የተቀነባበሩ የስጋ ምርቶችን የሚመገቡ ሰዎች ለአንጀት ካንሰር ያላቸው ተጋላጭነት ከፍተኛ መሆኑን ጥናቶች ጠቁመዋል። በአውሮፓውያኑ 2015 የዓለም ጤና ድርጅት በፋብሪካ የተቀነባበሩ የስጋ ውጤቶችን ካንሰር ከሚያመጡ ንጥረ ነገሮች መካከል የመደባቸው ሲሆን በፋይበርና ሌሎች ቫይታሚኖች የበለጸጉ አትክልትና ፍራፍሬዎችን መመገብ ደግሞ በካንሰር የመያዝ ዕድልን በከፍተኛ ሁኔታ እንደሚቀንስ ተገልጿል። ምንም አይነት የእንስሳት ተዋጽኦ የማይመገቡ ሰዎች ከሚመገቡ ሰዎች ጋር ሲነጻጸር የተሻለ ጤናማ ህይወት እንዳላቸው የዘርፉ ባለሙያዎች ይናገራሉ። ነገር ግን እነዚህ ሰዎች ለአጥንት እድገት፣ ለተስተካከለ የደም ስርዓት፣ ለነርቭ ስርዓትና ለአንጎል እድገት የሚጠቅሙ እንደ ቫይታሚን ዲ፣ ቫይታሚን B12 እና አዮዲን የተባሉ ንጥረ ነገሮችን ማግኘት አይችሉም። ይህንን ለማካካስ ደግሞ ወደ ሰው ሰራሽ እንክብሎች ፊታቸውን ማዞር አለባቸው። እሱም ቢሆን የራሱ የሆነ አሉታዊ ውጤት ይኖረዋል። አካባቢ ላይ ያለውን ተጽዕኖ ስንመለከት ደግሞ አሁን ይህ የአመጋገብ ስርዓት ብዙ ተከታዮችን እያፈራ ቢሆንም በአለማችን ያለው የስጋ ተጠቃሚ ቁጥር ግን ከግምት በላይ ነው። እንደ ቻይናና ህንድ ባሉ በቢሊዮን የሚቆጠሩ ሰዎች ባሉባቸው ሀገራት ዜጎች የምግብ ፍላጎታቸውን ለማርካት ፊታቸውን ወደ ስጋ እያዞሩ ነው። በቅርቡ የተሰሩ የተባበሩት መንግስታት ሪፖርቶች እንደሚያሳዩት እየጨመረ የመጣው የዓለም ህዝብ ቁጥር በምድራችን የተፈጥሮ ሀብቶች ላይ ከፍተኛ ጫናን እያሳረፈ ነው። እንደ ሪፖርቶቹ ትንበያ የሰው ልጅ የምግብ ፍላጎቱን ለማርካት እየሄደበት ባለው ሁኔታ አሁን ከሚያመርተው 70% ተጨማሪ ምግብ ማምረት ካልቻለ እንደ አውሮፓውያን አቆጣጠር በ2050 ዓለማችን ምግብ አልባ ትሆናለች። በ2013 የተባበሩት መንግስታት የምግብና ግብርና ድርጅት ባወጣው ጥናት መሰረት አካባቢን ከሚበክሉ ግሪንሃውስ ጋዞች 14.5% የሚሆኑት የሚመነጩት የቀንድ ከብቶች ከሚለቁት ሚቴን ከተባለው ጋዝ ነው። ይህ ደግሞ እያንዳንዱ መኪና፣ ባቡር፣ አውሮፕላንና መርከቦች ወደ ምድር ከሚለቁት ጋዝ ጋር እኩል ነው። ከዚህ በተጨማሪ የስጋ ምርት ብዙ የተፈጥሮ ሀብት ያባክናል። ለምሳሌ 450 ግራም የሚመዝን ቆስጣ ለማሳደግ 104 ሊትር ውሃ የሚጠቀም ሲሆን ተመሳሳይ ክብደት ያለው ስጋ ግን 23000 ሊትር ውሃ ይፈጃል። የተባበሩት መንግስታት የዓለም ህዝብ ቁጥር 7 ቢሊዮን እንደሆነ የሚገመት ሲሆን በ2050 ደግሞ 9.2 ቢሊዮን እንደሚደርስ ግምቱን አስቀምጧል። ምንም እንኳን የተረጋገጠ ቁጥር ማግኘት ባይቻልም የዓለም አቀፉ የእንስሳት ተዋጽኦ የማይጠቀሙ ሰዎች ማህበር እንደሚለው ቁጥራቸው ከ550 እስከ 950 ሚሊዮን ሊደርስ ይችላል። ይህ ዘርፍ አዋጪ የሥራ ዘርፍም ነው። ቬጋኒዝም ወይም የእንስሳት ተዋጽኦን ያለመጠቀም ባህል አሜሪካ ውስጥ ብቻ 600% ያደገ ሲሆን እንግሊዝ ውስጥ ደግሞ 400% እድገት አሳይቷል። ይህ ዓለም በአዲስ መልክ እየተከተለችው ያለው የአመጋገብ ስርዓት ብዙዎችን እየሳበ ነው። ከስጋ ነፃ የሆኑ ምግቦችን የሚያዘወትሩ ሰዎች ቁጥር በ2017 ብቻ በ1000% ያደገ ሲሆን በ2018 ደግሞ በከፍተኛ ሁኔታ እንደሚጨምር ይጠበቃል። በተለይ ደግሞ ታዋቂ ሰዎችና ስፖርተኞች የሚከተሉትን ጤናማ የአመጋገብ ስርዓት በተመለከተ ኢንስታግራም በተባለው የማህበራዊ ሚዲያ የሚያሰፍሯቸው መልእክቶች በብዙ ሚሊዮን የሚቆጠሩ ሰዎችን እየሳቡ ነው። እንደ ኔስሌ ያሉ የዓለማችን ትልልቅ የምግብ አምራች ኩባንያዎች ፊታቸውን ወደ እነዚህ ሰዎች እያዞሩ ነው። ጀስት ኢት የተባለው የተለያዩ ምግቦችን ሰዎች ባሉበት ድረስ የሚያቀርብ ድርጅት በአንደኛ ደረጃ በደንበኞች የሚታዘዙት ምግቦች ከእንስሳት ተዋጽኦ ነፃ የሆኑ እንደሆኑ ገልጿል።
ራዕይ ያላቸው ተብለው የሚታሰቡ የስራ ፈጠራ ባለሙያዎችም ዕውቀታቸውንና ገንዘባቸውን በዚህ ዘርፍ ላይ እያዋሉ ነው። በመጪዎቹ 2 ዓመታትም ዘርፉ እስከ $4 ቢሊዮን ድረስ ሊያንቀሳቅስ እንደሚችል ተገምቷል። ልክ ያለፈ አክራሪነትም የቬጋኒዝም እንቅስቃሴ ገና ከጅምሩ እንስሳት ፍቅርና ክብር ይገባቸዋል በሚል የተጠነሰሰ ቢሆንም አሁን የሚታዩ ተግባራት ግን ወደ ማክረሩ የተጠጉና ሌሎችም እስከ መከልከል ይደርሳሉ። ብዙ የቀንድ ከብት የሚያረቡ ገበሬዎች በአክራሪዎች ፍርድ ቤት ተከሰዋል። ስጋ መሸጫዎች ጥቃት ደርሶባቸዋል። እንዲሁም ሰዎች ለምን ስጋ ትመገባላችሁ ተብለው እስከ መገለል ደርሰዋል። በእስራኤል ወራሪ ጦር ተይዘው የነበሩ 5 የሊባኖስ እስረኞችን መፍታታቸውን የእስራኤል መገናኛ ብዙሃን የጠቅላይ ሚኒስትር ጽህፈት ቤትም ጠቅሶ ዘግቧል። ዛሬ ራፋር ላይ አክሲዮስ ስማቸው የማይጠቀስ የዩናይትድ ስቴትስ ባለስልጣንን ጠቅሶ እንደዘገበው እስራኤልና ሊባኖስ በሀገሮች መካከል ያለውን የመሬት ድንበር በተመለከተ ውዝግቦችን ለመፍታት ድርድር ለመክፈት መወሰናቸውን ተዘግቧል። ከህዳር 27 ጀምሮ በሊባኖስ ደካማ የተኩስ አቁም ስምምነት ሲደረግ በእስራኤልና በሂዝቦላ መካከል ለወራት የዘለቀ ድንበር ዘለል ጦርነትንም አስቆመዋል። ባለፈው መስከረም እስራኤል በሊባኖስ ላይ በቦምብ ጥቃት ማድረጓን ተከትሎ ከፍተኛ ግጭትም ተቀስቅሶ ነበር። የሊባኖስ ባለስልጣናት ቢያንስ 85 ሰዎች መገደላቸውና ከ280 በላይ ሌሎች መቁሰላቸውንም ገልጸዋል። በተኩስ አቁም ስምምነቱ እስራኤል በጥር 26 ከደቡብ ሊባኖስ ሙሉ በሙሉ መውጣት ነበረባት። ነገር ግን እስራኤል ለማክበር ፈቃደኛ ባለመሆኗ ቀነ ገደቡ እስከ የካቲት 18ም ተራዝሟል። በእስራኤል የዳማን እስር ቤት ውስጥ የሚገኙ ሴት ፍልስጤማውያን እስረኞች በተለይ በረመዳን ወር እየደረሰባቸው ያለው እንግልትና ቅጣት ከባድ የእስር ሁኔታ ቅሬታም አቅርበዋል። በዶማን የሚገኙ እስረኞችን የጎበኙት የእስረኞችና የቀድሞ ታሳሪዎች ጉዳይ ጠበቃ በበኩላቸው የእስር ቤት እስረኞች ጾማቸውን እንዲፈቱ የተሳሳተ ጊዜ እንደሚሰጡና በቂ ያልሆነ ምግብና የተበላሸ ምግብ እንደሚያቀርቡላቸውም ተናግረዋል። ከግንቦት 12 ቀን 2024 ጀምሮ በዶማን በእስር ላይ የሚገኙ የናቡል እስረኛና ኑር መሐመድ በተለይም በተከበረው የረመዳን ወር ውስጥ ሁኔታዎች እጅግ የማይቋቋሙት ነው ሲሉ የሱሁር ምግብ እንደማይሰጣቸውም ጨምሮ አያይዞ ገልጸዋል። ከተያዘው ዌስት ባንክ የመጣችው የ19 ዓመቷ እስረኛ ካርሚል በክረምት ወቅት ከባድ የልብስ እጥረት እንደሚያጋጥማቸውና አስከፊ የእስር ሁኔታ ላይ እንደሚገኙ ገልጻለች። ሌላኛው ደግሞ የደም ካንሰር ታማሚ የ49 ዓመቷ እስረኛ ደግሞ በፍርድ ቤት የሕክምና ክትትል እንዲደረግላት ውሳኔ ቢተላለፍም ወደ ሆስፒታል እንዳልተወሰደችና ምንም አይነት መድኃኒት እንዳልተሰጣትም ገልጻለች። እንደ እስረኞች ገለጻ የዳማን እስረኞች በየቀኑ ማለት ይቻላል በማለዳ በጣም በሚቀዘቅበት ጊዜ ወደ ማረሚያ ቤቱ ቅጥር ግቢ እንደሚወሰዱም ገልጸዋል። የኩዌት እስልምና ጉዳዮች ሚኒስተር ኢማሞችና ሙአዚኖች መስጂድ ውስጥ ለንግድ ማስታወቂያ እንዳይጠቀሙ የሚከለክል መመሪያ ማስተላለፈዋል። በሚኒስተር መስሪያ ቤቱ በተሰጠው ፈትዋ መስጂዶች የተቀደሱ የአምልኮ ስፍራዎች መሆናቸውን ምርትና አገልግሎትና የንግድ ዕቃዎች ለማስተዋወቅ መዋል እንደሌለባቸው አጽንኦት ሰጥቷል። መመሪያው የመስጂዶችን ታማኝነት ለመጠበቅና ለትርፍ ተኮር ተግባር መጠቀሚያነታቸው ለመከላከል ያለመ ነው ተብሏል። በመላ ሀገሪቱ በሚገኙ መስጂዶች ትዕዛዙ እንዲከበር የሚጠይቅ መልእክት የተላከ ሲሆን መስጂዶች ለማስታወቂያ ሆነ ለንግድ ዓላማዎች መድረኮች ሊሆኑ አይገባም ሲሉም አጽንኦት ሰጥተዋል። ባለስልጣናቱ ለሃይማኖታዊና ለማህበራዊ ተግባራት የተሰጡ መስጂዶችን ከማንኛውም የንግድ ተጽዕኖ የጸዱ መሆን እንዳለባቸው አስገንዝበዋል። የነዚህን የተከበሩ ቦታዎች ክብርን ለማስጠበቅ ጥብቅ እርምጃዎች መመሪያዎችን በጣሱት ላይ የሚወስደው እርምጃ አስከፊ እንደሆነም አያይዞ ገልጸዋል። ሳውዲ አረቢያ የሐጅ አገልግሎት አቅራቢዎችን አስጠነቀቀ። ሳውዲ አረቢያ የሐጅ አገልግሎት አቅራቢዎችን ተጠያቂ ለማድረግ ያሉትን ጽኑ አቋም በድጋሚ ማረጋግጧል። የትኛውም የሁጃጆች ደረጃ ያላሟላ ተቋም ከባድ መዘዝ እንደሚገጥማቸው ማስጠንቅቀዋል። የሐጅና ዑምራ ሚኒስተር ዶክተር ተውፊቅ አራቢ በቸልተኝነት ወይም ከስራ ባለፈ ጥፋተኛ ሆነው የሚሰሩ የሀገር ውስጥና ዓለም አቀፍ የሐጅ አገልግሎት ሰጪዎች ከባድ ቅጣት እንደሚጠብቃቸውም አጽንኦት ሰጥተዋል። ሚኒስተሩ በመካ ከሐጅ አገልግሎት ኩባንያ መራሮች ጋር ባደረጉት ውይይት መንግስት እንከን የለሽ የሐጅ ጉዞ ለማረጋገጥ ያለውን ቁርጠኝነት አጽንኦትም ገልጸዋል። አራቢ የደንበኞች መብት መጣስ አሊያም ግዴታዎችን አለመወጣት ከፍተኛ ቅጣት አልፎም ተርፎ የፍቃድ መሰረዝ ሊያስከትል እንደሚችልም ገልጸዋል። የሐጆችን ደህንነት የሚጎዱ ድክመቶች መታየታቸው አይኖርም ሲሉ አያይዘው ገልጸዋል። ሚኒስተሩ በውይይታቸው በመጪው የሐጅ ወቅትም ዝግጅታቸውንም ገምግመዋል። ሚኒስተሩ ሁሉም የሐጅ አገልግሎት ሰጪዎች ለሁጃጆች ምቾትና እንክብካቤ ቅድሚያ መስጠትና ስራዎችን በጥብቅ ቁጥጥር
ቁጥጥር እንዲያደርጉም አሳስበዋል። ወደ መንግስቱ ከመድረስም አንስቶ መጓጓዝ፣ ማረፊያ፣ የምግብ አቅርቦት መመሪያና የሎጂስቲክ ድጋፍ በተመለከተ በትኩረት እንዲሰራባቸውም ገልጸዋል። ልዩ አገልግሎት ሰጪዎች እውቅናና ሽልማት እንደሚያገኙ ሚኒስተሩ አረጋግጠዋል። ነገር ግን ደረጃውን ያልጠበቀ አገልግሎት እንደማይታገሱ ጠንቀር ያለ ማስጠንቀቂያም ሰጥተዋል። የተሳለጠ የሐጅ ጉዞና የአምልኮ ስነ ስርዓት በወቅቱ ለማከናወን መርሃ ግብሮችን ማክበር አስፈላጊ መሆኑንም አያይዘው ገልጸዋል። በተጨማሪም ሐጃጆች ከመምጣታቸው በፊት ሆነ በሚመጡበት ወቅት ማስተማርና ማሰልጠን ላይ አጽንኦት ሰጥተው አገልግሎት ሰጪዎች የንሱክ ካርድ እንዲያስይዟቸውም አሳስበዋል። ፈረንሳዊ እግር ኳስ ተጫዋች ለጋዛ የአፍጥር ምግቦችን ለገሰ። ፈረንሳዊ እግር ኳስ ኮከብ ፖል ፖግባ በረመዳን ረሃብ በመዋጋት ላይ ላሉ በጋዛ ውስጥ ለተፈናቀሉ ፍልስጤማውያን የምግብ ድጋፍም አድርገዋል። በማህበራዊ ድረገጾች ላይ የተጋሩ ፎቶዎች ፖግባ ከበጎ አድራጎት ድርጅቶች ጋር በመተባበር በጋዛ ምግቦችን ሲያከፋፍልም ያሳያል። የእግር ኳስ ተጫዋች ረሃብ ድንበር የለውም፣ ደግነት ወሰን የለውም፣ በጋራ የተቸገሩትን በመመገብ ለውጥ ለማምጣት እንችላለን ሲሉም ተደምጠዋል። ትንሽ ምግብ ለመታገስ ሰው ተስፋ ሙቀትና ጥንካሬ ያመጣል ያለ ሲሆን በረከቶቻችንን እናካፍል፣ ማንም ተርቦ አይተኛም ሲል በኦፊሻሉ የኢንስታግራም ገጹም አስተላልፈዋል። ይህ ተነሳሽነት በማህበራዊ ሚዲያ ብዙ አድናቆትን ያገኘ ሲሆን ብዙ ሙስሊም ተጫዋቾችን ላሳየው አቋምም አድንቀውታል። ፖግባ የፍልስጤም ጉዳይ በቋሚነት ከሚደግፉ ታዋቂ የእግር ኳስ ኮከብ አንዱ ነው። በተለይም እስራኤል በፍልስጤማውያን ላይ ያደረሰች ያለው ጥሰት በተባባሰበትም ወቅት በግንቦት 2021 የማንቸስተር ዩናይትድ ተጫዋች የነበረው ፖግባ በተያዘው ኢየሩሳሌም ለሚኖሩ የሼህ ጁራ ነዋሪዎች እስራኤል በግዳጅ ለማፈናቀል ባደረገችው ጥረትም አጋርነቱን ገልጿል። በወቅቱ ዓለም ሰላምና ፍቅርን ትፈልጋለች፣ ዛሬ ኢድ ነው፣ ስለ ፍልስጤም ጸልዩ ከሚል ጽሑፍ ጋር በኢንስታግራም ገጹ ፎቶዎችን አጋርቶም እንደነበር ይታወቃል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።